ከነፍስ የድካምነት ስሜት አጥቦ ሊያነጻን የሚችለው ክርስቶስ መሆኑን ረስተው ብዙዎች በኃጢአታቸው ላይ ሌላ ደግሞ የሚለሰን ኃጢአትን ይጨምራሉ። ብዙዎቻችን ከክርስቶስ ዛሬም ድረስ ርቀን ያለነው በዛ ምክንያት ነው። ክርስቶስ ይቅር ባይ አምላክ መሆኑን ልናውቅ ልንረዳ ይገባል። ከሁሉ በላይ ደግሞ በጣም የሚገርመው ትልቁ ነገር ምንድነው መሰላችሁ? ክርስቶስ ናፋቂ የሆነ ጌታ ነው። በቃ የጠፋነውን እኛን የጠፉት ልጆቹን የጠፉት በጎቹን የሚናፍቅ አባትና አምላክ ነው ክርስቶስ። አዳም የሞትን ሞት ትሞታለህ ነበር የተባለው ክርስቲያኖች። አንዳንድ ጊዜ ሰዎች ስቲል ነው የሞትና ሞት ምን ማለት እንደሆነ ጠንቅቀው የተረዱ አይመስለኝም። ሞትና ሞት የተለያዩ ነገሮች ናቸው። ሞት በእያንዳንዱ ሰው ህይወት ላይ የማይቀር ነገር ነው። ሞት በእያንዳንዱ ሰው ህይወት ላይ የማይቀር ነገር ነው። ሰዎች እስከሆነ ድረስ እንሞታለን። ይሄ ሞት የሚባለው መንገድ ወደ አምላካችን ወደ እግዚአብሔር ምን ሄድበት አንዱ መንገድ ነው። ከዛ በኋላ እያንዳንዱ ነፍስ ደግሞ ትንሣኤ ያለው ትንሣኤ ዘለ ክብርና ትንሣኤ ዘለ ሐሰር የጽድቁን ስራ ሰርተው የኖሩ የአባቱን የእግዚአብሔር አብን ደግሞ ትእዛዛት የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ትእዛዝ የባህሪ ህይወት እስትንፋስ የሆነውን የመንፈስ ቅዱስንም ደግሞ ህጉን ስርዓቱን ጠብቀው የኖሩ እነርዛ ነፍሳት ትንሣኤ ዘለ ክብርን ይነሳሉ። ከመንገዱ ርቀው ደግሞ የሄዱት ደግሞ ትንሣኤ ዘለ ሐሰርን ደግሞ የሚባለውን ትንሣኤ ይነሳሉ። የሞት ሞት ማለት ክርስቲያኖች ከእግዚአብሔር መለየት ነው። ሞት ማለት ከእግዚአብሔር መለየት ነው። ዛሬም ድረስ በጣም ብዙዎቻችን ከእግዚአብሔር የተለየን ብዙ ሰዎች አለን። ሳናቀው ቤተክርስቲያንን የጠቀምናት እየመሰለን የሞትን በጣም ብዙዎች አለን። ቤተክርስቲያንን የጠቀምን እየመሰለን ሀገራችን የጠቀምን እየመሰለን ወገን ዘመዶቻችን የጠቀምን እየመሰለን ብዙዎቻችን የሞትን በጣም ብዙ ሰዎች አለን። አንዳንዶቻችን በከባድ እንቅልፍ ውስጥ አለን። ትንቢተ ዮናስ ምዕራፍ 1 ቁጥር 5 ላይ ምን ነው ተኝተሃል የሚል ቃል አለ። ዮናስ ወደ ነነዌ ሰዎች የታዘዘውን ትእዛዝ ከእግዚአብሔር የተላከውን መልእክት ሳያስተላልፍ ቀረና ወደ ተርሴስ ሲመለስ በመርከቢቱ በጣም ከባድ ማዕበል መጣ። እዛ መርከብ ላይ የነበሩ ሰዎች ዮናስን ወደ ታችኛው የመርከቢቱ ክፍል ሄደው አዩት። እናም ዮናስ ተኝቶ ነበር። ማለት መርከቢቱ በጣም ከባድ ማዕበል ላይ ሆና ዮናስ በጣም ሰላማዊ የሆነ እንቅልፍን ተኝቶ ነበር እና የመርከቢቱ መሪ ወደ ዮናስ መጥቶ ምነው ተኝታል ነው ያለው። ዛሬም ድረስ በጣም ብዙ ያንቀላፋን ሰዎች አለን። በደንብ አስተውሉ። የሞትን ሰዎች አለን። በዛው ልክ ደግሞ በዚህች መርከብ ተብላ በተጠራች በዚህች ቅዱስ ቤተክርስቲያን ውስጥ ሆነን ደግሞ ያንቀላፋን በጣም ብዙዎች አለን። በጣም ብዙዎች። አንዳንዶቻችን በዘረኝነት ያንቀላፋን ሰዎች አለን። በጎጠኝነት ያንቀላፋን ሰዎች አለን። በጣም ደግሞ ከባድ በሆነ ፍቅረ ነዋይ ያንቀላፋን በጣም ብዙ ሰዎች አለን። ይሄ አዚም በጣም ከባድ አዚም ነው። በነገራችን ላይ በኃጢአት መንገድ በመመላለስ ያንቀላፋን በጣም ብዙ ሰዎች አለን። ዛሬም ድረስ የመርከቢቱ መሪ የዚህች የቤተክርስቲያን ራስ ክርስቶስ ኢየሱስ ሁላችንን እየቀሰቀሰን ነው። ምን ነው ተኝታችኋል ይለናል። ክርስቲያኖች ወንድሞች፣ ከተኛንበት እንቅልፍ በእውነት መድኃኔዓለም ሁላችን ያስነሳል። አዚም እንቅልፍ በጣም ከባድ ነገር ነው። ዛሬም ድረስ በጣም ብዙዎች በጣም ከባባድ በሆኑ ነገሮች አንቀላፍተዋል። አንዳንዴ በጣም የሚገርመኝን ነገር ልንገራችሁ፣ እናንተም ካስተዋላችሁ ማለት ነው። አንዳንድ ሰዎች እንደው ክፋትን አድርገው አይደለም ሞትን የሞቱት። በጣም ከባድ የሆነ አዚም ውስጥ መግባቱ ያንቀላፉት ክፋትን አስበው አይደለም። ቤተክርስቲያንን እንጠቅማታለን ብለው በጣም ብዙ የሚያንቀላፉ ብዙ ሰዎች አሉ። ዕለት በሚኖር የቅዳሴ ጸሎት አይታችሁ ተመልከታችሁ ከሆነ በሚኖሩ የተለያዩ የንግስ በዓላት ላይ በር ድረስ መጥተው ከበር የሚመለሱ በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች፣ ግማሾቹ ጧፍ ለመሸጥ፣ ግማሾቹ ሻማ ለመሸጥ፣ ግማሾቹ ደግሞ ዕጣን ዘቢብ ለመሸጥ፣ የተወሰኑት ደግሞ የሆነች በራሪ ወረቀት ለመስጠት ከበር ደርሰው ከበር የሚመለሱ ሰዎች አሉ። የቅዳሴውን ጸሎት ሳያስቀድሱ የሚቆረሰውን ስጋ የሚፈሰውን ደም ሳይቀበሉ እንዲሁ ጸሎቱን እንኳን አሜን ሳይሉ ነጠላ ለብሰው ቤተክርስቲያን በር ደርሰው ከቤተክርስቲያን የሚመለሱ በጣም ብዙ ነፍሳቶች አሉ። ከተኛንበት እንቅልፍ እንድንነሳ
ካለበን አዚም እንድንነቃ የሞት ሞተንም ከሆነ ከወደቅንበት ውድቀት እንድንነሳ ዳግም እንድናንሰራራ ይገድ ሁላችንም ወደ ክርስቶስ ልንቀርብ ይገባል። ትልቁ ነገር በክርስትና ሕይወት ላይ ከባዱና ፈታኙ ነገር ደግሞ ምንድነው መሰላችሁ? መጥፎ የሆነ ጸጸት። በጣም በጣም ከባድ ነው። እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች ምናልባት በእኔ ዕድሜ የምትተካከሉ በጣም በከባድ በሆነ ሱስ ውስጥ ያላችሁ አለል በጣም እንደው ከባድ የሆነ ልምምዶች ውስጥ ያላችሁ እህት ወንድሞች እባካችሁን ፕሊስ እባካችሁን ክርስቶስ እኮ አባታችን ነው። ክርስቶስ አባታችን ነው። በልጅነታችን ጊዜ እየተጫወትን ድንገት እየተሯሯጥን ወድቀን ሰውነታችን በአጠቃላይ በጭቃ ቢቆሽሽ ጎረቤት አይደለም ሊያጥበን የሚችለው ጋይስ እናታችን ናት። ምንታጠብበትን ሳሙናም ይገዛልን። ያደፈውን ጨርቃችንን አንስቶ ጥሎ አዲስ ልብስ የሚያጎናጽፈን የወለደን ያሳደገን አባታችን ነው። ቤተክርስቲያን እናታችን ነች። በ40 እና በ80 ቀን ከአብራ ከመንፈስ ቅዱስ ጸነሳ ወልዳናለች። ቅድስት ቤተክርስቲያን እናታችን ናት። ራሷ ደግሞ የሆነው ደግሞ ክርስቶስ የሁላችን አባት ነው። ከአባታችን ውጭ ወዴት ትሄዳላችሁ? መጥፎ የሆነ ጸጸት በነገራችን ላይ በኃጢአት ላይ ሌላ ኃጢአት እንድንደርብ ነው የሚያደርገን። ክርስቲያኖች በኃጢአት ላይ ሌላ ኃጢአት እንድንደብል ደጋግመን ወደዛ አዘቅት ውስጥ እንድንገባ ነው የሚያደርገን እንጂ በፍጹም ከወደቅንበት ኃጢአት ልንነጻ አንችልም። አንዳንድ ሰዎች ጥሩ ያደረጉ መስሏቸው ልክ ውስጣቸው ሰላም ሲያጣ ታውቃላችሁ አይደል? ተደጋጋሚ የሆነ ኃጢአት መስራት ክርስቶስ የሰጠንን ሰላም ያሳጣናል። ዓለም የነጠቀችንን ሰላም ዓለም መልሳ አትሰጠንም። ዓለም የነጠቀችንን ሰላም የሚሰጠን የሰላሙ ንጉስ የሰላሙ ጌታ ኢየሱስ ክርስቶስ ብቻ ነው። ወዳጄ በጫት ውስጥ ሊሆን ይችላል፣ ሲጋራ እያጨስክ ሊሆን ይችላል፣ በጣም ከባድ የሆነ የመጠጥ ልምምድ ውስጥ ሆነ ሊሆን ይችላል፣ በፍትወት ተፈተነ ሊሆን ይችላል። እህቴ አንቺም ልክ እንደዛው በጣም ከባድ በሆነ ሱስ ውስጥ ሆነሽ ሊሆን ይችላል። በጣም ከባድ በሆነ የስጋ ፍትወት ተፈተነሽ ሊሆን ይችላል። በትዳርሽ ላይ እየማገጥሽ እየዘሙት እያመነዘርሽ ሊሆን ይችላል። ወንድም ያንተም የልጆች አባት ሆነ በትዳር ላይ እየዘሙት እያመነዘርክ ሊሆን ይችላል። ግን አንድ ነገር አትርሳ። በቃ ይቅር የሚል አምላክ አለ። እህቴ አንድ ነገር አትርሽ። ይቅር የሚል ጌታ አለሽ እና ባካችሁ አረፈደም ጊዜው። አሁንም በንስሐ ሕይወት እንመለስ። ራሳችሁን ወደ ክርስቶስ እናስጠጋ። አንዳንድ ሰው ጥሩ ያደረገ መስሎት ዓለም የነጠቀውን ሰላም ለማግኘት ጭፈራ ቤት የሚል ሰው አለ። በኃጢአት ሌላ ኃጢአት ለመደበል ማለት ነው። ይሄ በጣም ብዙ የሆነ መጠጥ ስለጠጣ ራሱን በመጠጥ በስካር ናላውን ስላዞረ ዓለም የነጠቀችውን ሰላም ማግኘት የሚችል የሚመስለው ሞኝ የሆነ ሰው አለ ዛሬም ድረስ። በመሸታ ቤቶች ዞሮ ከማያውቃት ሴት ጋር ገንዘብ ከፍሎ ስለተኛ ዓለም የነጠቀውን ሰላም መልሶ የሚያገኝ የሚመስለው በጣም ብዙ ሰነፍ የሆነ ሰው አለ በዚህ ምድር ላይ አሁን በምኖርበት ሰዓት በዚህ ታይ ማለት ነው። እባካችሁ አትርሱ። ዓለም የነጠቀች ዓለም የቀማችንን ሰላም መልሶ የሚሰጠን የሰላሙ ጌታ ክርስቶስ ኢየሱስ ብቻ ነው። ክርስቲያኖች ወንድሞች፣ ክርስቶስ ናፋቂ የሆነ አምላክ ነው። ናፋቂ የሆነ አምላክ። ከዚህ ቀደም በቤተክርስቲያን ታገለግሉ የነበራችሁ፣ በሰንበት ትምህርት ተቋማት ውስጥ ታገለግሉ የነበራችሁ፣ በቅዳሴው ጸሎት ታገለግሉ የነበራችሁ፣ በመሐሌቱ ከሊቃውንተ ቤተክርስቲያን ጋር ታገለግሉ የነበራችሁ፣ ለጥምቀት በዓል ለተለያዩ በዓላት ምንጣፍ የተሸከማችሁ ታገለግሉ የነበራችሁ ወጣት ወንድሞች፣ ዛሬ ግን የጠፋችሁ ይሁን አንዳች የሆነ በቃ ትንሽ ስህተት ከቤተክርስቲያን እጥፍ እንድትርቁ ያደረገቻችሁ ወንድሞች፣ በጣም እንድትርቁ ያደረገቻችሁ በጣም እንድትርቁ ያደረገቻችሁ ትንሽ ኃጢአት ልትሆን ትችላለች፣ ትልቅ ኃጢአት ልትሆን ትችላለች። ነገር ግን በሆነ ሪዝን ከቤተክርስቲያን ርቃችሁ ያላችሁ እህቶች ወንድሞች፣ ክርስቶስ በጣም ናፋቂ የሆነ አምላክ ከመሆኑ የተነሳ እዛው ከክርስቶስ ጋር የተለያያችሁበት ቦታ ላይ ነው ቆሞ የሚጠብቃችሁ። እዛው እህቴ የቤተክርስቲያን ነዋያትን እያጸዳሽ ሊሆን ይችላል፣ ለቤተክርስቲያን ምንጣፍ እያነጠፍሽ ሊሆን ይችላል። ከዚህ ቀደም እንዲህ ታገለግዬ ነበርሽ። አንዳች በሆነ ስህተት ተሳስተሽ ከቤተክርስቲያን እኔ ቆሻሻ ነኝ፣ እኔ በደለኛ ነኝ፣ እኔ ለክርስቶስ መቅደስ አልገባም ብለሽ በጣም ብዙ ርቀሽ ሄድሽ። እህቴ እባክሽ ተመለሽ። ወንድም ያንተም ልክ እንደዛው ከዚህ ቀደም በጥምቀት በዓላቱ በንግስ በዓላቱ ምንጣፍ እየተሸከምክ በጉልበት ቤተክርስቲያንን እያገለገልክ በቃ በቤተክርስቲያን ቅጥር ውስጥ ትኖር ተውል የነበርክ ወንድሜ፣
አንዳች በሆነ ልምምድ ሳታውቀው ከክርስቶስ እቅፍ ርቀህ በጣም ብዙ የተጓዝክ መስሎ ከሆነ እንዳትሸወድ። እንዲህ እንድናስብ የሚያደርገን በነገራችን ላይ ጥንተ ጠላታችን ዲያብሎስ ነው። ክርስቶስ ናፋቂ የሆነ አምላክ ነው። ክርስቶስ በጣም ይቅር ባይ የሆነ አምላክ ነው። እግዚአብሔር ይመስገን። እንኳንም አምላካችን ክርስቶስ ሆነ። እንኳንም ለጣዖታት የተገዛን ነፍሳት እንኳንም አልሆነ። ይህን አምላክ አመለክ ነው ክርስቲያኖች። አምላካችን መድኃኒታችን ኢየሱስ ክርስቶስ ናፋቂ የሆነ አምላክ ነው። ይቅር ባይ አምላክ ነው። ስለዚህ ሁላችን እባካችሁን ጊዜ ሳንገደድ ወደ ክርስቶስ እንመለስ። ከነፍስ ድፋምነት ስሜት አጥቦ ሊያነጻን የሚችለው ክርስቶስ እንጂ ሌላ ማንም አይደለም። መጥፎ ከሆነ ጸጸት ወጥተን ወደ ክርስቶስ ለመቅረብ አንድ የሚቀር ደግሞ አንድ መስመር አለ። ያ መስመር ምንድነው መሰላችሁ? በንስሐ መመላለስ ነው። በተለያዩ አጋጣሚዎች ክርስቲያኖች ወንድሞች መቼም በህይወታችሁ በጣም ብዙ ነገር ትፈተናላችሁ። ለሰው መንገር የማትፈልጉት በቃ እንዲህ ብል እንደው ሰው ይንቀኝ ይሆናል፣ እንደው እንዲህ ብል ሰው ያገለኝ ይሆናል ብላችሁ የምታስቡት በጣም ከባድ የሆነ ነውር በህይወታችሁ ተፈጽሞ ሊሆን ይችላል። ነገር ግን ማኑ ከዛ ሸክም ሁሉ አጥቦ አንጽቶ ሊያነጻችሁ የሚችለው ክርስቶስ ነው። በዚህ በዮሐንስ ወንጌል ምዕራፍ 14 ላይ የእምነታችን ጀማሪና ፈጻሚ ሆኖ ጌታችን ኢየሱስ ክርስቶስ ማበሻ ጨርቅን ወስዶ የሐዋርያትን እግር ሲያጥብ ሁልጊዜ ቤተክርስቲያናችን የምታነሳው የመጽሐፍ ቅዱስ ክፍል ነው። ይህ ክፍል እና ጴጥሮስ አንተማ እኔን አታጥበኝም ማለት ስለ ትሕትና ነው ግን ያለው እና ጌታችን ኢየሱስ ክርስቶስ ለጴጥሮስ የመለሰለት መልስ ምንድን ነበረ? ጴጥሮስ እኔ ካላጠብኩ ከኔ ጋር እድል ፈንታ የለህም ብሎ ነበር። እኔ ካላጠብኩ ከኔ ጋር እድል ፈንታ የለህም ነው ያለው ጴጥሮስን። እና ቅዱስ ጴጥሮስ የጌታችን ኢየሱስ ክርስቶስን መልስ ከሰማ በኋላ ወዲያውኑ ሐሳቡን ቀይሮ ጌታ ሆይ እንደዛማ ከሆነ እግሬን ብቻ አይደለም እጄንና ፊቴን መላ ሰውነቴን እጠበኛለሁ። አንዳንዶቻችን እንዲህ የሰራነውን ነገር ቤተክርስቲያን ሄደን ልናወራ ነው እንዴ ብላችሁ ራሳችሁን ሞር አሁንም ከቤተክርስቲያን የምታረቁ ሰዎች አላችሁ። ሞር ንስሐ ግን ትልቁ ቁልፉ መንገድ ነው። በቃ ይሄ አዲስ ህይወትን ለመጀመር በንስሐ ህይወት ተመላልሰን ሰላማ የሆነን መንፈስ ህይወትን ገንዘብ ለማድረግ ግን ቁልፉ ሚስጥር ንስሐ ነው። እንዴት ቤተክርስቲያን እጄ እንዲህ የሰራሁትን ነገር ምን ብዬ ልናገር ነው ብላችሁ የምትጨነቁ ሰዎች ኦልሬዲ እኮ አንድ ነገር አትርሱ። ጣሪያ ከልሎናል፣ መጋረጃ ጋርዶናል ብላችሁ ስትዘሙቱ፣ ስታመነዝሩ፣ ክርስቶስን ስንበድል፣ ስንሴስን፣ ስናመነዝር፣ ስንዘሙት፣ ሰውን ስንበድል፣ አንሶላ ስንጋግፈፍ እግዚአብሔር አምላክ በብርሃን አይኖቹ አይቶናል ጋይስ። አንዳንድ ጊዜ ሰው በጣም ደካማ ፍጥረት ነው። ሰው እንዳያየን አቤት በቃ እንደው በጣም በቃ ከሰው ለመደበቅ መጋረጃ ጋርደን በጣሪያ ስር ተከልለን ግርግዳ ግንብ ሰርተን ሰው እንዳያየን ብቻ ብንጠነቀቅ ብዙዎች አለን። አንድ ነገር ግን አትርሱ፣ እነዛን ጊዜያቶች ሁሉ እግዚአብሔር አምላክ በብርሃን አይኖቹ እንዳየን መርሳት የለብንም። ስለዚህ ንስሐ ምንገባው እግዚአብሔር ያላወቀው ነገር አይደለም። እሺ ክርስቲያኖች ወንድሞች፣ በዚህ ጉዳይ በጣም 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 ሲሪየስ ልትሆኑ ይገባል። ንስሐ ምንገባው ክርስቶስ ያላወቀውን ነገር አይደለም። እግዚአብሔር አምላክ በብርሃን አይኖቹ እያየን የሰራነውን በደል የሰራነውን ኃጢአት ነው። በቃ ጌታ ሆይ አንተ ይቅር ባይ አምላክ ነህ ማረን ይቅር በለን የምንለው በቃ እርሱ የሚያውቀውን ነውራችን እርሱ የሚያውቀውን በደላችንን ነው። ስለዚህ ክርስቲያኖች ወንድሞች ባካችሁ ከእንደዚህ አይነት ነገር ራሳችሁን አትርቁ። በጣም ተራ በሆኑ ጉዳዮች ልትፈሩ አይገባም። ቀድሞውኑ እግዚአብሔር አምላክ በብርሃን አይኖቹ አይተናል። ስለዚህ ጌታ ሆይ ይቅር በለን እንበል፣ ይቅር በለን እንበል እና ጴጥሮስ አንተማ እኔን አታጥበኝም ሲል ጌታችን ኢየሱስ ግን ጴጥሮስ እኔ ካላጠብኩ እድል ፈንታ የለህም ያለው። ዛሬም ድረስ ጌታ ሆይ አንተማ እኔን አታጥበኝም የምንል በጣም ብዙ ሰዎች አለን። ኧረ የኔ እኮ ነውር፣ ኧረ የኔ እኮ በደል፣ ኧረ እኔማ ብልግናዬንማ ሄጄ ቤተክርስቲያን ለካህን በስመ አብ የምትሉ ሰዎች አላችሁ። እህቶቼ ባካችሁ ብልህ ሁኑ። በድሮ ማንነታችሁ ሁልጊዜ ሊተቻችሁ የሚሞክረው ሰው ብቻ ነው። ሰው ቀደም እንዳልኳችሁ ደካማ ነው። ሰው እናንተን በድሮ ማንነታችሁ ሁልጊዜ ሊዘልፋችሁ ይሞክራል። በጣም 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 ረጅም ጊዜ የዚህችን ቅድስና ታሪክ በጣም ብዙ እህት ወንድሞቼን ለማስተማር ተናግሬያለሁ። ዛሬም የዚህችን ቅድስና ታሪክ ደግሜ ልንገራችሁ።
በጣም የምወዳት ቅድስት እናት ነች። በረከቷ ይደርብን። ማርያም ዘነይን ትባላለች። ማርያም ዘነይንን በጣም ብዙዎች በሌላ ስም ነው የሚያውቋት። ባለሽቷ ማርያም ብለው የሚጠሯት አሉ። ሌሎች ደግሞ ማርያም እንተ ኀፍረት ብለው ይጠሯታል። ትክክለኛ ስሟ ግን ማርያም ዘነይን ይባላል። ማርያም ዘነይን የምትባል ይች ቅድስት እናት በጣም የሚገርማችሁ ነገር ረጅም ጊዜ የኖረችው በፍትወትና በዝሙት ህይወት ውስጥ ነበር። በጣም ረጅም ጊዜ ኖረችው። ክርስቶስ በምድረ ሥጋ በነበረበት ሰዓት የነበረች ሴት ነች። እቺ ሴት ማርያም ዘነይን ክርስቶስ በምድረ ሥጋ እየተመላለሰ በቃሉ ትምህርት እንዲሁም ደግሞ በሚያደርገው ታምር ድውያንን እየፈወሰ በነበረበት ታይም ላይ ነበረች ሴት ነች እና አንድም ቀን ክርስቶስን አይቶ አታውቅም። ጋይስ በጣም የሚገርም ነገር፣ አንድም ቀን ክርስቶስን አይቶ አታውቅም። አንድም ቀን ጌታችን ኢየሱስ የሚያስተምረውን ትምህርት ሰምታ አታውቅም። ግን ስለሱ ሲወራ ትሰማለች። እሱ ያስተማራቸው ትምህርቶች ሰዎች እያነሱ ሲያወሩ ትሰማለች። ጌታችን ኢየሱስ ክርስቶስ ያደረጋቸውን ተአምራቶች ሰዎች ሲያወሩ ሲናገሩ ታደምጣለች። ረጅም ጊዜዋን የኖረችው ቅድም እንዳልኳችሁ በዝሙት ህይወት ውስጥ ነው። በቃ የኔ ነገር አብቅቶለታል እምትይህቴ እኔ ስጋዬን እየሾትኩ ነው የኖርኩት፣ እኔማ ተስፋ የለኝም፣ ከዚህ በኋላ ቅዳሴ ላስቀድስ፣ ከዚህ በኋላ ኪዳን ላደርስ፣ ከዚህ በኋላ ሄጄ ቅዱስ ስጋውን ልቀበል ክቡር ደሙን ልቀበል እምትይህቴ የዚህችን ቅድስት እናት ፈለግ እባክሽ ተከታይ። ወንድሜ አንተም ልክ እንደዛው የኔ ነገር አብቅቶለታል እኔ በጣም በቆሸሸ ህይወት ውስጥ ነው የኖርኩት፣ ከዚህ በኋላ እንዴት ከእንደገና ተነስቼ ቤተክርስቲያን ቅዳሴ ያስቀድሳለሁ፣ እንዴት ማህሌት እቆማለሁ፣ እንዴት ኪዳን አደርሳለሁ፣ እኔ ነጠላ ለብሼ ቤተክርስቲያን ልገኝ የምትሉ እህቶች ወንድሞች እባካችሁ የዚህችን ቅድስት እናት ታሪክ በደንብ አድርጋችሁ አዳምጡና ማርያም ዘነይን የእሱ አይነት ህይወት በጣም የሚደንቀው በምን ነው መሰላችሁ? ሁለንተኗን እያየች ነው የተጸጸተችው። በመስታወት ፊት ቆማ የሰራችው ኃጢአት የሰራችው በደል ሁሉ ተገለጠላት። በነገራችን ላይ ከጸጋ ሁሉ ትልቁ ጸጋ ክርስቲያኖች የኃጢአት መገለጥ። በዘመናችን በጣም ብዙ ሰዎች በመታበይ ራሳቸውን በመወጠር ራሳቸውን ኩፍ በማድረግ የማይሆን አወዳደቅን የሚወድቁት ራሳቸውን ዝቅ ባለማድረጋቸው። ራሱን ዝቅ የሚያደርግ ሰው ኃጢአቱ ይገለጥለታል። እኔ ደካማ ነኝ ይላል እና ማርያም ዘነይን የሰራችው ኃጢአት በአጠቃላይ ተገለጠላት እና በመስታወት ፊት ቆማ ራሷን እየወቀሰች እናንተ አይኖቼ ነገ እኮ ፈሳሾች ናችሁ፣ እናንተ ውበቶቼ ነገ እኮ ረጋፊዎች ናችሁ፣ እናንተ ቅንድቦቼ እናንተ ሽፋሽፍቶቼ ነገ እኮ ወዳቂዎች ናችሁ እያለች ለእያንዳንዱ ሕዋሳቶቿን ወቀሳ ቀረበች። በጣም እያለቀሰች ለእያንዳንዱ ሕዋሳቶቿ ወቀሳን አቀረበች። እንዲህ አይነት ጸጸት በነገራችን ላይ መልካም የሆነ ጸጸት ነው። ክርስቲያኖች ይሄ ኃጢአታችሁ ትዝ ብሏችሁ እንባችሁ መጥቶ ያውቃል? ክርስቶስን የበደላችሁት በደል ትዝ ብሏችሁ አልቅሳችሁ ታውቃላችሁ? ማንም ሳይሰማችሁ አፎቻችሁን በምትለብሱት ብርድ ልብስ ሸፍናችሁ በቃ እንደው የሰራችሁትን ኃጢአትና የክርስቶስን ምሕረት እያሰባችሁ ያለቀሳችሁ ሰዎች እድለኛ ናችሁ በእውነት። እና ማርያም ዘነይን እያንዳንዱን ኃጢአቷን እያስታወሰች ለእያንዳንዱ ሕዋሳቶቿ ወቀሳን እያቀረበች አነባች እና አንድ ነገር አሰበች። በአይምሮ አንድ ነገር መጣ። ያ ምንድነው? ወደ ክርስቶስ ዘንድ ሄዳ በእንባዎቹ እግሮቹ ልታጥብለት አሰበች። ሽቶ ለእግሮቹ ልታርከፈከፍ አሰበች እና ወደ አንድ ሽቶ ነጋዴ ዘንድ ቀረበች። ሁልጊዜ ትልቁ ሐሰል ያለው እዚህ ላይ ነው ክርስቲያኖች፣ ከኔም ጨምሮ። ለምሳሌ እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ፣ እኔ ነውረኛ ነኝ። እኔ ልመለስ ስል ወደ ቀድሞ ህይወቴ የሚስቡኝ ሰዎች በአጠቃላይ ዙሪያ ያሉ ናቸው። ትልቁ ፈተና ለአንድ ክርስቲያን ያ ነው። ወዳጅ አንተ በጫት ህይወት ውስጥ የነበርክ ከሆነ ሲጋራ እያጨስክ ታጨስ የነበርክ ሰው ከሆነ በጣም ከባድ በሆነ ሱስ ውስጥ የነበርኩ ወንድም ከሆንክ ከዛ ህይወት ልትወጣ ስትል ደግሞ አንተ ከመጀመሩ ነው መንፈስ የሆንከው ብለው ወደ ቀድሞ ማንነት የሚጎትቱ በጣም ብዙ ሰዎች አሉ። እህቴ ልክ አንቺም ልክ እንደዛው። ለምሳሌ በጣም ከባድ በሆነ ህይወት ውስጥ እየኖርሽ ሊሆን ይችላል። የታመመች እናትሽን ለማሳከም ቤት ውስጥ ያለን ትንሽ ህፃን ልጅሽን ለማስተማር ሳትፈልጊ ስጋሽን እየሸጥሽ እየኖርሽ ሊሆን ይችላል። ከዛ ህይወት ግን በቃኝ ብለሽ ልትወጪ ስትይ የክርስቶስ ስጋና ደም ልክ የናፈቀሽ ሰዓት ደግሞ አንቺ ከመጀመሩ ነው ቤተክርስቲያን የምታስቀድሹ የሚሉ ሰዎች ዙሪያሽን ያሉት እና ማርያም ዘነይን ሄደች
ወደ አንድ ሽቶ ነጋዴ ዘንድ ቀረበችና ሽቶ እንዲሰጣት ጠየቀችው። በጣም ከማልቀሷ በጣም ከማንባቷ የተነሳ አይኖቿ በአጠቃላይ ጠቁረው ነበር። ሽፋሽፍቶቿ በአጠቃላይ ጠቁረው ነበር። አይኖቿ ቀልተው ነበር። እና ያ ሰው ማልቀጥ ጀመረ በሷ ሐዘን። በቃ ይሄን ያክል ዳትማች ማለት ነው። የናንተን ጸጸት ከምንም የማይቆጥሩ ብዙ ሰዎች አሉ። ክርስቲያኖች እንዲህ አይነትን በአጠቃላይ ሰባብራችሁ ነው ወደፊት ማለፍ ያለባችሁ። በጣም አዝናለች፣ ልቧ ተሰብሯል፣ አይኖቿ ቀልተዋል፣ ሽፋሽፍቶቿ ጠቁረዋል እና ሽቶ እንዲሰጣት ጠየቀችው። ያ ሰው ቀለደባት፣ ቀጸበባት። ማርያም ምን ነው ከምትወጃቸው ወንዶች መካከል አንዱ ሞተ እንዲህ አላት። ይሲ በቀድሞ ህይወቷ በጣም ብዙዎች ስለሚያውቋት በመሰሰን ስለሆነ ረጅም ዕድሜ ኖረችው። በጣም ከብዙ ሰዎች ጋር በስጋ ፍትወት በመውደቅ ስለሆነ የምትታወቀው በመሰሰን ስለሆነ የምትታወቀው ይሄን ያክል በሷ ላይ ቀለደባት። ማርያም ከምትወጃቸው ወንዶች መካከል አንዱ ሞተ እንዴ? ለምን አለቀሽ አላት። እና ማርያም ዘኔን ግን በጣም የሚገርም መልስ ነበር የመለሰችለት። አዎ እጅግ በጣም ከምወዳቸው መካከል አንዱ ዛሬ ሞቷል፣ እርሱም ኃጢአቴ ነው፣ አሁን ልቀብረው እየሄድኩ ነው አለች። በጣም የሚደንቅ መልስ ነበረ። እና ያ ሰው እርሷን ሊያሸማቅቃት ወደ ቀድሞ ማንነቷ ሊመልሳት በቃ ምንም ማለት እንደሱ አይነት ሴት ንስሐ ገባችም አልገባችም፣ ተጸጸተችም አልተጸጸተችም ዋጋ እንደሌላት አድርጎ አይምሯ ላይ ሊስል ሞክሮ ነበረ። ከምትወጃቸው ወንዶች መካከል አንዱ ሞተ እንዴ ሲላት፣ ማርያም ዘኔን ግን ኦፍ ኮርስ አዎ አንዱ ሞቷል፣ እርሱም ኃጢአቴ ነው፣ አሁን ልቀብረው እየሄድኩ ነው ብላ ነበር የመለሰችው። እና ክርስቲያኖች ወንድሞች እኛስ መቼ ነው ኃጢአታችንን የምንቀብረው? ረጅም ዓመት አብሮን ያደገውን ረጅም ዓመት ያሰቃየንን ረጅም ዓመት ቀና ብለን የክርስቶስን መንበር የቃል ኪዳኑን ታቦት ቀና ብለን ቅድስት ቤተክርስቲያንን እንዳናይ ያደረገልን አብሮ አደግ የሆነውን ኃጢአታችንን መቼ ነው ሄደን የምንቀብረው? ክርስቲያኖች ወንድሞች ነገ ዛሬ ሳትሉ አብሮ አደግ የሆነ ኃጢአታችሁ ልትቀብሩት ይገባል። ሁላችን የእያንዳንዳችን አንገት የሚያሰብር አብሮ አደግ የሆነ ኃጢአት አለ። አብሮን ያደገ በቃ ከሆነ ጊዜ ጀምሮ አብሮን ያደገ ዛሬም ድረስ አንገታችን የሚያሰብረን ቀና ብለን ቤተክርስቲያንን እንዳናይ የሚያደርገን ቀና ብለን በአንቃዶ ልቦና በተመስጦ ሕሊና አምላካችን እግዚአብሔርን በጸሎት እንዳንማጸን የሚያደርገን አብሮን ያደቀ አንድ ነውር አንድ ኃጢአት አለ በሁላችንም ህይወት ውስጥ። ስለዚህ ክርስቲያኖች ወንድሞች ነገ ዛሬ ሳንል እንደ ማርያም ዘኔን ይሄንን በደላችንን ይሄንን ኃጢአታችንን እንቅበረው። ለሰው መጨነቅ የለባችሁም። እናንተ ከክርስቶስ ጋር ብቻ ታረቁ እንጂ ሰው እንደናንተው ኃላፊ ነው። በእናንተ ላይ ጥርሶቻቸውን ነክሰው ሐሜትን የሚያወሩ ሰዎች የዘለፋ ቃልን የሚናገሩ ሰዎች ልክ እንደናንተው ነገ ከነገ ወዲያ አፈር የሚለብሱ ናቸው። ለሰው መጨነቅ የለባችሁም። ነገ ግን ርቃናችንን ሆነን በፊቱ ምን ቆምበት አንድ አምላክ አለን። እርሱ ፊት ስንቆም ምንድን ብለን ነው የምንመልሰው? ለምንጠየቀው ጥያቄ ምን ብለን ይሆን መልስ የምንሰጠው? ስለዚህ ባካችሁ አብሮን ያደገን ኃጢአታችንን እንቅበረው። መቅበር የምንችለው ደግሞ በንስሐ ሕይወት በመመላለስ ነው። በንስሐ ሕይወት ተመላልሰን የንስሐ ፍጻሜው ደግሞ የዘላለም ሕይወት የሚሰጠን እውነተኛ የሆነ አማናዊ የሆነ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሥጋው እውነተኛ አማናዊ የሆነ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ደም ነው ክርስቲያኖች። ስለዚህ ለዚህ ፋታ እንዳሰጡ ከክርስቶስ ጋር ያላችሁን ኮኔክሽን ቶሎ ፊክስ አድርጉት። ምክንያቱም ጠላት በሁላችንም ህይወት ላይ አንዣብባል። ቀደም እንዳልነው ሰው ሆኖ ማይሳሳት የለም። መውደቅ አዳማዊ ነው። ወድቋ ለመነሳት ግን አጋንንታዊ ነው። ሰው ሆኖ ማይወድቅ የለም። በታምረ ማርያም መቅደማችንም ላይ እንደሚለው ኃጢአትን ከማሰብ መጠበቅ ለመላእክት እንኳን አልተቻላቸውም፣ በቀደመ ወራት ያልተሰጣቸው ሽተው በድለው ከሰማይ ወደ ምድር ወርደዋልና። ኃጢአትን ከማሰብ መጠበቅ ለመላእክት እንኳን አልተቻለም፣ በቀደመ ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና ይላል። ከብረት ዝገት ከእንጨት ጭስ ከሰው ደግሞ ስተት አይጠፋም። እንሳሳታለን፣ ክርስቶስን እንበድላለን። ግን አንድ ነገር አስተውሉ። ከኃጢአት እድፋምነት ስሜት አጦ ሊያነጻን የሚችለው ክርስቶስ ኢየሱስ ብቻ ነው። በነፍስ እድፋምነት ስሜት ላይ ሆናችሁ
ነፍሳችሁ እንደቆሸሸች ፊል እያደረጋችሁ በመሽታ ቤቶች ላይ የምትወዘሩ ሰዎች በቃ ያንን አካሄዳችሁን አቁሙት። ከማታውቁት ሰው ጋር በየጨለማው በየጊዜው በየሰዓቱ ባልጋ በፍቶት እየወደቃችሁ የምትመላለሱ ሰዎች በቃ ይሄንን ማካሄዳችሁን አቁሙት። ራሳችሁን እስክትስቱ ድረስ ብዙ ጠርሙስ ደርድራችሁ መጠጥ የምትጠጡ ሰዎች ይሄን አካሄዳችሁን አቁሙት። በቃ ከነፍስ ድፋምነት ስሜት የምትሰክሩበት መጠጥ አያነጻችሁ። ከነፍስ ድፋምነት ስሜት ሳታቋቸው በስጋ ፍትወት አብራችሁ የምታድሩባቸው ሰዎች ሊያነጿችሁ አይችሉም። ከነፍስ ድፋምነት ስሜት ምሽታ ቦታዎችና ጨለማ ቤቶች እናንተን ነፃ ሊያወጣችሁ አይችሉም። ከነፍስ ድፋምነት ስሜት ነፃ ሊያወጣን የሚችለው የአዲስ ኪዳኑ ሊቀ ካህናት ዘላለማዊ አሰራቂያችን ክርስቶስ ኢየሱስ ብቻ ነው። ስለዚህ ራሳችሁን ወደ ክርስቶስ አቅርቡ ባካችሁ። በቃ ከነፍስ ድፋምነት ስሜት ሁላችንም ልንነጻ ይገባል። ክርስቲያኖች እንኳን የነፍስ ድፋምነት ስሜት የስጋ ድፋምነት ስሜት እንኳን ከባድ ነው። ልብሳችሁ ባደፈ ሰዓት መቼም እርግጠኛ ነኝ ሁላችሁም እንዲህ ነው ሰው ልብሱ ባደፈ ሰዓት ያንን ያደፈ ልብስ እንኳን ለብሶ መውጣት አይፈልግም። በጣም ትልልቅ ቦታዎች ባይሆን እንኳን ተራ የሆነ ቦታ እንኳን ስትሉ ያደፈ ልብሳችሁን ለብሳችሁ መገኘትን አትፈልጉም። የነፍስ ድፋምነት ደግሞ ከዛ በላይ ነው። ክርስቲያኖች ሰው ከነፍስ ድፋምነት ስሜት አጥቦ ሊያነጻን የሚችለው ክርስቶስ ነው። ሁለንተናችንን አጥቦ ንጹህ ሊያደርገን የሚችለው ክርስቶስ ነው። ስለዚህ ወደ ክርስቶስ እንቅረብ፣ በንስሐ ሕይወት እንመላለስ፣ ወደ ካህናት አባቶች እንቅረብ፣ የንስሐ አባት እንያዝ። የንስሐ ፍጻሜው ደግሞ ቅዱስ ቁርባን ስለሆነ ክቡር የሆነ ስጋውን ቅዱስ የሆነ ደሙን እንቀበል። እናም ራሳችን ወደ ክርስቶስ እናቅርብ። ከዛ ውጭ ግን ቀደም እንዳልነው በእያንዳንዱ ክርስቲያን ሕይወት ላይ ውድቀት አለ። አንድ ነገር እንዳትረሱ ደግሜ ልንገራችሁ። እያንዳንዱ ክርስቲያን መጥፎ የሆነ ጸጸትን ሊጸጸት አይገባም፣ መልካም የሆነ ጸጸትን እንጂ። መጥፎ የሆነ ጸጸት ማለት እናንተን ከቤተ ክርስቲያን እንድትርቁ የሚያደርጋችሁ ጸጸት ነው። ከክርስቶስ እንድትርቁ የሚያደርጋችሁ ጸጸት ነው። አንድ በደል አንድ ኃጢአት ከሰራችሁ በኋላ በሆነ ባንዳች ነገር ከወደቃችሁ በኋላ የሚናፍቃችሁ አምላክ እንዳለ ያስረሳችኋል። ይቅርባ አምላክ እንዳላችሁ ያስረሳችኋል። እና ራሳችሁን እንድትወቅሱ ነው የሚያደርጋችሁ መጥፎ የሆነ ጸጸት። ደግሞ አንቺ ከመጀመሩ ነው ነጠላ ለባሽ ሆንሽው። ደግሞ አንተ ከመጀመሩ ነው አስቀዳሽ ሆንከው። አታፍሪም? ትላንት እንዲህ ስታደርጊ ቆይተሽ ዛሬ ነጠላ ለብሰሽ ደግሞ እንደው እግዚአብሔር ፊት ልትቆሚ ነው። አታፍሪም? በክርስቶስ ፊት ልትቆሚ ነው። ትላንት እንደዚህ አይነት ቦታ ውለሽ አንተስ አታፍርም? እንዲህ ያደርገ ደግሞ እንደ ጎበዝ ክርስቲያን ቤተክርስቲያን ልትገባ ነው የሚል መጥፎ የሆነ ነገር ፊል እንድታደርጉ ያደርጋቸዋል። መጥፎ የሆነ ጸጸት እንደ ስሙ መጥፎ ነው። ክርስቲያኖች እንዲህ አይነት ጸጸት የምትጸጸቱ ሰዎች ካላችሁ እባካችሁ አትታለሉ። በቃ እንዲህ አይነቱ ጸጸት ክርስቶስን አያስደስቶ እናንተንም ካለባችሁ ድፋምነት ስሜት ነፃ እንድትወጡ ያደርጋችሁ። መልካም የሆነ ጸጸትን ግን እንጸጸት እንደ ማርያም ዘነኝ። ሌላው ደግሞ ሰላም እንድናጣ ያደርገናል። ይሄ በኃጢአት መንገድ መመላለስ በጣም የሚገርማችሁ ነገር ብዙዎቻችን ሰላም እንድናጣ ያደርገናል። ለምን? ከነፍስ ድፋምነት ስሜት ክርስቶስ አጥቦ ስላላነጻን ብዙዎቻችን እንደ ቃየል ተቅበዝባዦች ነው የምንሆነው። እንደ ቃየል ብዙዎቻችሁ ባካችሁ ሰዎች ላይ አትፍረዱ። ሰዎች ላይ አንፍረድ። እሺ ክርስቲያኖች፣ በቃ እንደ ቃየል ተቅበዝባዥ የሆኑ ሰዎች አጋጥሟቸው ያውቃል? በቃ እግዚአብሔር አምላክ የተባረከ ትዳር ሰጥቷቸው የተባረከች እንደ እናት እንደ እህት የሆነችን የትዳር አጋር ሰጥቷቸው እዛም የተባረከ የትዳር አጋር ሰጥቷት እንደ ወንድም እንደ አባት የሚሳሳላት የትዳር አጋር ሰጥቷት without any reason እዛም የሚንቀለቀል በጣም ብዙ አለ። በጣም ብዙዎቻችን በዚህ አይነት መንገድ ብቻ ሳይሆን በጣም በብዙ አይነት መልኩ ሰላማችን አጥተናል። ሰላም ደግሞ የሚመልሰው መድኃኔዓለም ክርስቶስ ነው። በትዳር ሕይወታችሁ በጭቅጭቅ ሊሆን ይችላል፣ በንትርክ ሊሆን ይችላል፣ እምነት በማጣት እምነት በማጉደል ሊሆን ይችላል። በጣም በብዙ ነገር ተፈተናችሁ ሰላማችሁን ያጣችሁ ሰዎች እባካችሁ ሌላ አይነት አማራጮችን አትዩ። ልክ ቤታችሁ ሰላም ስታጡ ቅምጥ የምታስቀምጡ ሰዎች ይሄ በጣም ክርስቶስን ማሳዘን ነው። በነገራችን ላይ ትዳር እጅግ በጣም ትልቅ ተቋም ነው። እግዚአብሔር አንድ ያደረገውን ሰው አይለየው።
የሚለውን ቃል ብዙዎቻችን እንረሳለን። በማቴዎስ ወንጌል ምዕራፍ 19 ላይ ጌታችን ኢየሱስ ክርስቶስ ነው ይህን ቃል የተናገረው። ትዳር እጅግ በጣም የተባረከ ህይወት ነው። ወንጌል በህይወት ከሚሰበክባቸው መንገዶች ውስጥ አንዱ ትዳር ነው እና በተለያየ አይነት ነገር ግን ሰላም ያጣችሁ ሰዎች ልክ ሰላም ስታጡ ሌላ ኃጢአት፣ ሌላ በደልና ሌላ ነውርን እንደ መፍትሄ ያደርጋችሁ አትውሰዱ። በትዳር ብቻ አይደለም እምላችሁ፣ በኖርማል የሥራ ገበታችሁ በሥራ ገበታችሁ ሆናችሁ ምንም ስህተት ሳሰሩ ሰላማችሁን ያጣችሁ ሰዎች፣ በነገራችን ላይ አንዳንድ ጎበዝ የሆኑ ክርስቲያኖች በራሱ በሥራ ገበታቸው ይፈተናሉ፣ በትምህርት ቦታቸው ይፈተናሉ። ጥንተ ጠላታችን ዲያብሎስ በጣም ብዙ በሆነ ነገር ይፈተናችኋል እና ያገኛችሁትን ሰላም እንድታጡ ያደርጋችኋል። ሰላማችንን ያጣን ሰዎች መፍትሄው ምንድነው ስንል የተሳሳተ ቦታ እንዳትሄዱ ባካችሁን። ሰላም ያጣችሁ ሰዎች በቃ ባጭሩ በምንም አይነት ኮንዲሽን ይሁን ስራ ገበታችሁ ላይ በእምነታችሁ ሊሆን ይችላል፣ በሆነ ነገር ሊሆን ይችላል፣ ጫና ተፈጥሮባችሁ ሰላማችሁን ያጣችሁ፣ እንጀራችሁን በስነ ስርዓት መብላት ያቃታችሁ፣ በትምህርት ገበታችሁ ሰላማችሁን ያጣችሁ ሰዎች፣ በብዙ ህይወታችሁ ምቀኛ የበዛባችሁ ሰዎች፣ ሰላም ያጣችሁ ሰዓት ተባካችሁ ወደ መሽታ ቤት እንዳትሄዱ፣ ወደ ጨለማ ቦታ እንዳትሄዱ፣ የሚያሰክር መጠጥን አማራጭ እንዳታረጉ። ጋይስ ሰላም የሚሰጠው ክርስቶስ ነው። እመኑኝ። ቤተክርስቲያን 2 ደቂቃ ብቻ ተቀመጡ። በቃ ሌላ ነገሩን ተውት። አንዳንድ ሰው በስነ ስርዓት አንደበቱን ፈቶ በርግጥ ጸሎት ማድረግ የማይችል ሰው አለ። እንዲሁ ከይዋህነት በጣም ጎበዝ ተናጋሪ ሆነው ግን ጸሎት ለማድረግ ሲቆሙ የሚሉት ነገር የሚጠፋባቸው፣ እግዚአብሔርን ምን ብለው እንደሚለምኑት፣ እግዚአብሔርን ምን ብለው እንደሚያናግሩት የማያውቁ በጣም ብዙ ሰዎች አሉ። እና ባካችሁ ሌላ ነገር አታድርጉ። በቃ ልክ ከስራ ሰዓት መውጫ ሊሆን ይችላል፣ ከትምህርት ሰዓት መውጫ ሊሆን ይችላል። የትዳር አጋር የሆናችሁ ሰዎች በትዳራችሁ ስትፈተኑ፣ በትዳራችሁ ሰላም ስታጡ ባለቻችሁ ሰዓት ቤተክርስቲያን ሂዱና ለተወሰነች ደቂቃ ቁጭ በሉ። 2 ደቂቃ ብቻ 2 ደቂቃ ብቻ ውሰዱና ቤተክርስቲያን ቁጭ በሉ። ዓለም የነጠቀቻችሁን ሰላም እዛ የተቀደሰ ስፍራ ላይ ታገኙታላችሁ። የሚነፍሰው ነፋስ በራሱ ሰላም ይሰጣል። ቤተክርስቲያን ውስጥ የሚነፍሰው ነፋስ በቤተክርስቲያን ውስጥ እንደምታውቁት ቤተክርስቲያን ህንፃዋ በራሱ ሲሰራ ዲዛይኑ እንዲያምር ተብሎ አይደለም የሚሰራው፣ ትርጉም ያለው ሆኖ ነው የሚሰራው። በቤተክርስቲያን ጣሪያዎች ላይ የሚንጠለጠሉ ትንንሽ ብረቶች አሉ፣ እነዚህ ሻኩራ ተብለው የሚጠሩ። እነዛ በራሱ ትርጉም አላቸው። በሄሮድስ ዘመን በሄሮድስ የተገደሉትን እልፍ የሆኑ ህፃናትን የሚያጠይቁ ናቸው። እና ነፋስ በመጣ ጊዜ እነዚህ ሻኩራዎች፣ እነዚህ ትንንሽ ብረቶች እየተጋጩ የሚፈጥሩት ድምፅ እንኳን ሰላም ይሰጣል። በጣም የሚደንቃችሁ ነገር ቤተክርስቲያን ሄዳችሁ እረፍት ያገኛችሁ ሰዎች ለዚህ ምስክር ናችሁ። ቤተክርስቲያን ሄዳችሁ ፕሮቴስታንት ሆናችሁ ሰላም አጣችሁ ወደ ኦርቶዶክሳዊት ቅድስት ቤተክርስቲያን ገብታችሁ ሰላም ያገኛችሁ ሰዎች ለዚህ ምስክር ናችሁ። ሌላው ተውት። ነፋስ በመጣ ጊዜ እነዚህ ሻኩሮች እንኳን እየተጋጩ የሚፈጥሩት ድምፅ እያንዳንዱ ነገር ምሳሌነት አለው ብያችኋለሁ። እነዚህ ሻኩሮች ቁጥራቸው አይታወቅም። በሄሮድስ ዘመን ሰማዕትነት የተቀበሉትን እነዛን እልፍ የሆኑ ህፃናት የሚያጠይቁ ናቸው። ነፋስ በመጣ ጊዜ የሚፈጥሩት ድምፅ ደግሞ ሰማዕትነት ሲቀበሉ ያወጡት የጮሁት ድምፅ ነው። በጣም በሚገርማችሁ ሁኔታ እናንተ ተጨንቃችሁ ሰላማችሁን አጣችሁ ቤተክርስቲያን መጣችሁ ቁጭ ባላችሁበት ቅጽበት ሌላውን ተውት፣ የሰርኩን ጉባኤ ተውት፣ ከሰርክ ጉባኤ በፊት የሚደረገውን ጸሎት ተውት። ነፋስ በመጣ ጊዜ እነዚህ ሻኩሮች የሚያወጡት ድምፅ እንኳን ዓለም የነጠቃችሁን ሰላም የመመለስ አቅም አላቸው። ክርስቲያኖች በቃ 2 ደቂቃ ብቻ ወሰዱና ቤተክርስቲያን ቁጭ በሉ። ቤተክርስቲያን ቁጭ በሉ። ዓለም የነጠቀቻችሁን ሰላም እዛ ታገኙታላችሁ። ዓለም የነጠቀችን ሰላም ዓለም መልሳ አትሰጠንም። ዓለም ሁልጊዜም ነጣቂ ነች። የምትወዷቸውን ነገሮች በአጠቃላይ የመንጠቅ ኃይል አላት ዓለም። የምንወዳቸውን አባቶቻችንን ዓለም በገንዘብ ነጥቃናለች። የምንወዳቸውን አገልጋዮች ዓለም በጣም ተራ በሆነ ነገር ነጥቃብናለች። በጣም የምንወዳቸውን መምህራኖች፣ የምንወዳቸው የነበሩ አገልጋዮችን እነ በጋሻውን እነ ትዝታውን የነጠቀችን ዓለም ናት። ወደ ኑፋቄ ወደ ክደት የወሰደችብን ዓለም ነች። ገንዘብ በጣም ከባድ የሆነ ነገር ነው። ክርስቲያኖች ዓለም ሁልጊዜ ስራዋ መንጠቅ ብቻ ነው፣ መልስ አታውቅም። የመመለስ አቅም ያለው ደግሞ የሁሉ ገዢ የሁሉ ባለቤት ሰማይን ያለ ባለ ምድርን ያለ ካስማ ያጸናው አምላካችን እግዚአብሔር ብቻ ነው።
ስለዚህ ዓለም የነጠቀችንን ሰላም እዛ እናገኘዋለን። ክርስቲያኖች ወንድሞች በየትኛውም አይነት ኃጢአት ውስጥ ልትሆኑ ትችላላችሁ። ክርስቶስ ይቅር ባይ አምላክ መሆኑን እንዳትረሱ። ሰው ምንም አይነት ስም ይስጣችሁ፣ ሰው ምንም አይነት ስም ይስጣችሁ፣ የእናንተን ስም በምንም አንስቶ ያወራው፣ እናንተ የክርስቶስን ፍቅር ብቻ ግን እሹ። በቃ ሰው ይዘንባችሁ ተውት፣ ለሰው አትጨነቁ። ክርስቶስ ግን እንዳያዝንብን ብቻ እንጠንቀቅ። ኦኬ፣ ራሳችን ወደ ክርስቶስ እናቅርብ፣ በንስሐ ሕይወት እንመላለስ። ይቅር ያልተባባልነው ጉዳይ ካለ ማለት ያስቀየመን ሰው ካለ፣ የተቀየምነው ሰው ካለ፣ እኛም ያስቀየምነው ሰው ካለ ፕሊስ እባካችሁን በይቅርታ ነገሮችን እንፍታ፣ በንስሐ ሕይወት እንመላለስ፣ የንስሐ ሕይወት ገንዘብ እናድርግ። እና ደግሞ ጾም ከተጀመረ በኋላ ውይ በቃ እንዴ ተጀምሯል፣ ስለዚህ ከዚህ በኋላ ይቅር መባባል አይቻልም የምትሉ ሰዎች እባካችሁን በዚህ ልክ ራሳችሁን አታታሉ። ዳትማጭ ራስን ማታለል ጥሩ አይደለም። በቃ እያንዳንዷ ቀን ለኛ የንስሐ ዕድሜ ነች። ጾሙ ቢያልቅ ራሱ ጾምን ምክንያት አድርገን በእርግጥ እንዲህ አይነት መንፈሳዊ ነገሮችን ማድረግ አልነበረብንም። ግን ጾሙ ቢያልቅ እንኳን እያንዳንዷ ዕለት ለኛ የንስሐ ዕድሜ ነች። በእነዚህ ነገር አትታለሉ። አንዳንድ ደግሞ አራዳዎች ልክ ጾም ከገባ በኋላ ምግብ ይበሉና የሆነች ልክ እንዳላወቁ ይሆኑና እንደው የሆነች ስጋ ነገር ድንገት ሳያስቡት ጎረስ ያደርጉና ውይ በተሰቀለው ሳላውቅ በለውት እንዴ በቃ ቶሎ ትፈዋ ምናምን ሲባሉ በቃ እያኘከ አይ በቃ አሁንማ በለውት ምን ማድረግ ይቻላል በቃ እንደው እስኪ ቀጣይ ዓመት የምትሉ ሰዎች እባካችሁ ተው። ይሄን ያክል ራሳችሁን አታታሉ። ከስጋ ፍትወት ራሳችሁን ቆጥባችሁ ልክ አንድ ጊዜ ከተሳሳችሁ በኋላ አይ በቃ ከዚህ በኋላ አይ በቃ ምንም እንትን የለውም በቃ ሊቀጥል ምናምን የምትሉ ሰዎች እባካችሁ ራሳችሁን አታታሉ። አንዳንድ ሰው ላለመጾም የሚፈጥረው ሪዝን ይገርመኛል። አንድ ጊዜ ገርጂ አካባቢ ቁጭ ብዬ የሆኑ ሁለት ሰዎች ሲጫወቱ ሰማቸዋል። ሁለቱንም ሰዎች አውቃቸዋለሁ እና የነሱን ስም አልጠራም። እና አንደኛው ጾም ላይ ነው እና ሁለቱም ተሰርተዋል በርግጥ። እና አንደኛው ስጋ ነገር ይመስለኛል ምን አይነት ምግብ እንደሆነ በስትክክል አላየሁም። ብቻ ግን ያው ከጨዋታቸው የተረዳሁት ነገር ስጋ ነገር እየተመገበ ነው እና ስጋ ነገር እየበላ ነው። አንደኛው ደግሞ አየና ልክ ያው የሚጾም ጿሚ ስለሆነ ያው እሱም ተሰራ የምትጾሙ ሰዎች ጿሚ ነን አንተ ለምን አጾም ምናምን እያላችሁ በየቦታው ጉራ መንዛት አስፈላጊ አይደለም። እንደዛ አታድርጉ። እና ይሄንን ስጋ እየበላን ያለን ሰው አንተ አጾምም እንዴ ብሎ ተናገረው። እና ይሄ ሰው ላለመጾም ምን አይነት ነገር ቢናገር ጥሩ። እኔ ይሄን ያክል በስመአብ ወወልድ ወመንፈስ ቅዱስ ከየት እንደምታመጡት እና ስጋ እየበላ ነው ጀለስ ያኛው መጣና አንተ አጾምም እንዴ ሲለው ምላስን የሚያክል ስጋ ውስጥ ይዘ አጾሙ ይተለኛለህ እንዴ ብሎ ነው የመለሰለት። እና ባካችሁ ስለ ጾም ማናቅ ከሆነ ስለ ጾም እንደው ብናቅ ብንረዳ የጾም ቫልዩ ቢገባን ስጋችን ስናደክም ምን ያክል እጥፍ መንገድ ደግሞ ወደ ክርስቶስ እንደምንቀርብ ብንረዳ መልካም ነው። ክርስቲያኖች በጣም መልካም ነው። እና ባካችሁን የሆነ ጾም ተጀምሯል ከዛ በኋላ የሆነ ነገር ተሳሳትኩኝና በቃ በዛው ልቀጥል የምትሉ ሰዎች ድንገት ሳታስቡት ሊሆን ይችላል እንደው የሆነ ማዕድ መጥቶላችሁ ድንገት ረስታችሁት የሆነች እንደው ስጋ ነገር ቀምሳችሁ ወይ በተሰቀለ ወይ በሞትኩት ምናምን ካላችሁ በኋላ በቃ ተውት፣ ትፉት፣ ቶሎ ትፉት። አረ ተጎመጣጡ ስትባሉ ያው ነገር እያጣፍጣችሁ አይ በቃ ግድ የለም አንዴ በልቻለሁ ምን ማድረግ ይቻላል ከዚህ በኋላ ቀጣይ ዓመት የምትሉ ሰዎች እባካችሁ ፕሊስ ራሳችሁን ማታለል አቁሙ። እሳት ዳርቻ ተቀምጣችሁ እሳት እየተቀጣጠለ የእሳት ፈነጣሪ እግራችሁን ቢያቃጥላችሁ ወይ በቃ አንዴ እግሬን አቃጥሎኛል በቃ ሙሉ ሰውነቴን እሳት ውስጥ ልክተት እንደማትሉ ሁሉ አንዴ ከተሳሳታችሁ በኋላ ሁለንተናችሁን የኃጢአት ማጥ ውስጥ አትክተቱ ፕሊስ እባካችሁ። አንዴ ከተሳሳታችሁ በኋላ በጾም ወቅት ራሳችሁን ጠብቃችሁ ከዚህ ቀደም በስጋ ፍትወት በጣም ትኖሩ የነበራችሁ ሰዎች ይሄንን የበረከት ጾም ለመጾም አስባችሁ ንስሐ ገብታችሁ ተዘጋጅታችሁ ድንገት አንዴ ከተሳሳታችሁ በኋላ በቃ አሁንማ አንዴ ተሳስቻለሁ በቃ ልቀጥልበት የምትሉ ሰዎች እባካችሁ ራሳችሁን አታታሉ። ዳትማች ደግሞ ራሳችሁን ከእንደገና ወደ ኃጢአት ማጥ ውስጥ አትጨምሩ። ቀድም እንዳልኳችሁ ምሳሌ እንደሰጧችሁ እሳት ዳርቻ የተቀመጠ ሰው ተቀጣጥሎ የእሳት ፍንጣሪ እግሩን ቢያቃጥለው በቃ አንዴ እግሬን አቃጥሎኛል ስለዚህ ከዚህ በኋላ ሙሉ ሰውነቴን እሳት ውስጥ ልክተት እንደማይል ሁሉ
እናንተም የእሳት ፍንጣሪ የሆነ ኃጢአት የእሳት ፍንጣሪ የሆነች አንዲት ስህተት ስታጋጥማችሁ ወዲያውኑ ከዛ ነገር ሽሹ። በቃ መጽሐፍም ሲናገር እንደዛ ነው የሚለው፣ ከኃጢአት ሽሹ፣ ከኃጢአት መንደር ሽሹ ባካችሁ። ጾም ማለት ከሁሉም ነገር ነው። አንዳንዶቻችን እርግጥ እንደው ከስጋ ፍትወት ራሳችንን ቆጥበን የፍስክ ነገሮችን ከመመገብ ራሳችንን ቆጥበን በአይናችሁ የምትፈስኩ በጣም ብዙ ሰዎች ያላችሁ፣ እባካችሁን ራሳችንን እንቆጣጠር ፕሊዝ። በአይናችሁ የምትፈስኩ ሰዎች በቃ ዋው የዚህች ልጅ ቅርጽ የዚህች ልጅ ሰውነት ምናምን የምትሉ ሰዎች በጣም በጣም ልትጠነቀቁ ይገባል። ኦኬ መጽሐፍ ቅዱስም የማቴዎስ ወንጌል ምዕራፍ 5 ሲናገር ጌታችን ኢየሱስ ክርስቶስ እንዳለው በአይኑ ትክ ብሎ ያየ የተመኘው ኦልሬዲ ዘሞተ ነው። ስለዚህ በቻልነው አቅም ከዚህ ነገር ራሳችንን እናርቅ። እህቶቼ እናንተም ልክ እንደዛው በአይኖቻችሁ የምትፈስቁ እህቶች ወይኔ መልኩ ሲያምር የምትሉ ወይኔ በቃ ወንድነቱ ወይኔ ትከሻው ወይኔ ሰውነቱ ምናምን እያላችሁ በአይናችሁ የምትፈስቁ እህቶችን ፕሊስ እባካችሁን ራሳችሁን አታታሉ። እያንዳንዱ ክርስቲያን ዲስማች ራሱን ማታለል የለበትም። በቃ በንስሐው ተመላልሰን ራሳችን ወደ ክርስቶስ ነው ልናቀርብ የሚገባው። ራሳችን ወደ ክርስቶስ በመናቀርበት መንገድ ላይ ደግሞ እንዳጋጣሚ ልንሳሳት እንችላለን። ኦፍ ኮርስ መፍትሄው ምንድነው? ከእንደገና አሁንም በንስሐው መታጠብ፣ የነፍስ ድፋምነት ስሜት ሲያጋጥመን አሁንም ክርስቶስ ኢየሱስ አጥቦ ሊያነጻን ስለሚችል ራሳችን ወደ ክርስቶስ ማቅረብ። ቀደም ደጋግመን ያነሳነው ነገር አለ። መውደቅ አዳማዊ ነው፣ ወድቆ አለመነሳት ግን አጋንንቴ ነው። ድንገት አሁንም ጾም ጀምራችሁ አንዳችሁ ነገር ሊያሳስታችሁ ይችላል። በቃ አሁንም ጊዜ ጠብቃችሁ ንስሐ መግባት ምንም ችግር የለው። አሁንም ንስሐ በገባችሁበት ጉዳይ ላይ ከእንደገና ወዲያው ልትሳሳቱ ትችላላችሁ። ድጋሚ አሁንም ንስሐ መግባት። ክርስቶስ ይቅር ባይ አምላክ ነው። ይቅር ባይ አምላክ ጌታ ነው። የመጨረሻ መልእክት ላስተላልፍ፣ እንደው ከቤተክርስቲያን ርቃችሁ ያላችሁ እህቶች ወንድሞች፣ በእርግጥ ከቤተክርስቲያን በጣም ብዙ ሰዎች በጣም በተለያየ አይነት መንገድ ርቀው ይገኛሉ። በጣም በተለያየ አይነት መንገድ ያው ከቤተክርስቲያን የራቁትን ሰዎች ሁሉ ጥፋተኛ ልናረግ አንችልም። ሰዎች በተለያየ አይነት መንገድ ከቤተክርስቲያን ይርቃሉ፣ በተለያየ አይነት ሪዝን። ቤተክርስቲያን ቅድም ስንል እንደነበረው በተደጋጋሚ ስናነሳ እንደነበረው በኖህ መርከብ ትመሰላለች። ዮናስ ተሳፍሮባት በነበረችው በዛች መርከብም ትመሰላለች። እና አንድ ነገር አንርሳ፣ በኖህ መርከብ ውስጥ ያልገባ ፍጥረት የለም። ያልገባ ፍጥረት በኖህ መርከብ ውስጥ ቀጭኔ ገብታለች። በኖህ መርከብ ውስጥ ጃርት ገብታለች። በኖህ መርከብ ውስጥ ጅብ ገብቷል። በኖህ መርከብ ውስጥ እርግብ ገብታለች። በቤተ ክርስቲያን ውስጥ እኛ ሁላችንም ልክ እንደዚህ ነን። እንደው አንዳንዶቻችን እኛ ብቻ እንደተበደለን አድርገን የምንሰል ሰዎች እባካችሁ ፈለገ አትናቴዎስ ለእናንተ በጣም ተወዳጅ አገልጋይ ሊሆን ይችላል። ለአንዳንድ ሰዎች ደግሞ እሾሃማ ሰው ሊሆን ይችላል። ይሄን ነገሩ ሊያስተካክል ይገባል። ይሄን እናንተም እመኑ። ልክ እንዲህ ስናገር አይምሯችሁ ላይ እነንተናን እነገሊትን የምትስሉ ሰዎች ራሳችሁን ምሳሉ። በቤተ ክርስቲያን ውስጥ እንደ እርግብ የዋህ የሆኑ አገልጋዮች አሉ። እንደ እርግብ የዋህ የሆኑ ምዕመናኖች አሉ። በዚህቹ ቅዱስ ቤተ ክርስቲያን ላይ እንደ ቀጭኔ አንገታቸው የረዘመ ጎንበስ ብለው ሰው ማየት የማይፈልጉ ትዕቢተኛ የሆኑ አገልጋዮች፣ ትዕቢተኛ የሆኑ ምዕመናኖች አሉባት ቤተክርስቲያናችን። እንዲህ አይነት ነገሮችን አሁንም ስንናገር እነገሌ ብላችሁ አእምሯችሁ ላይ የምትስሉ ሰዎች ራሳችሁን ማካቱ። እናንተ ለነገሌ ትዕቢተኛ የሆናችሁ ሰዎች ልትሆኑ ትችላላችሁ። ስለዚህ ባካችሁ ራሳችንን እንመልከት። እንደዚህ ቦዳም የሆኑ ሰዎች አሉ በቤተክርስቲያን ውስጥ ቤተክርስቲያንን ብቻ ያማከለ ገቢ እንዲኖራቸው የሚፈልጉ ቤተክርስቲያንን እንደው ከቶ የማያውቋት የቤተክርስቲያንን እንደው መዋቅራዊ የሆነ አካሄድ ብቻ እንደው አሟልተን እንደው እንጀራችንን እንብላ ብለው የሚያስቡ እንደዚህ ቦዳም የሆኑ ሰዎች አሉ። እግዚአብሔርን የማያውቁ አገልጋዮች አሉ ቤተክርስቲያን ውስጥ ሆዳቸውን ብቻ የሚያስቡ ማለት ነው። ሆዳቸውን ብቻ የሚያስቡ በቃ እግዚአብሔርን አስቦ ቅዳሴ አገልግሎት የሚያገለግል ካህን ዲያቆን አለ። ለደሞዙ ብሎ ደግሞ እግዚአብሔርን በቤተ መቅደስ ገብቶ በቅዳሴው ጸሎት የሚያገለግል ካህን ዲያቆን አለ። ደሞዙን ብቻ እያሰበ ዛሬ እንደው ሰለች ደከመኝ እያለ ለሆዱ ብቻ ቤተክርስቲያንን ያቀረበ እንደዚህ ወዳም የሆነ አገልጋይ አለ። ዳትማች ደግሞ በዛው ልክ በአንቃዶ ልቦና በተመስጦ ሕሊና ሆኖ ደግሞ የሚያገለግል ደግሞ አገልጋይም አለ።
እንደ ጃርት እሾሃማ የሆኑ ሰዎች አሉ በቤተክርስቲያን ውስጥ። እንደ ጃርት እሾሃማ የሆኑ ምዕመናን፣ እንደ ጃርት እሾሃማ የሆኑ አገልጋዮች አሉ። በንግግራቸው ሰውን የሚገፉ በንግግሮቻቸው በቤተክርስቲያን ውስጥ ልክ ምዕመናንም ሆነው ጭምር አዲስ የመጡ ምዕመናንን በንግግሮቻቸው ጠቅም ያደርጉ። እኔ አንዳንድ ጊዜ ይገርመኛል እንደዚህ ነገሮችን ሰማ። አንዳንድ ቦታዎች ላይ ቤተክርስቲያን የምታስተምረው ሰው ከነማንነቱ ከነድካሙ እንዲመጣ ነው። ለምሳሌ ድሬድ የሆነ ሰው ገና ሲመጣ ቤተክርስቲያን ማስደንገጥ አትፈልግም። በእርግጥ እንዲህ አይነት ስርዓት የላትም ቤተክርስቲያን። ሰው እንዲሆኑ ዝም ብሎ እንደው ስርዓተ ቤተክርስቲያን ሳይጠብቅ ይግባ ይውጣ አትልም። ግን ለመጀመሪያ ጊዜ እንግዳ ሆኖን የመጣን በመንፈስ የተወለደንን በመንፈስ ሕፃን የሆነን ሰው ግን ቤተክርስቲያን አንተ እንትን በል ተቆረጥ ምናምን ብላ አይደለም የምታስደንግጠው። ይሄ ቤተክርስቲያን ፍርድ ቤት አይደለችም፣ ትምህርት ቤት ነች። ሰዎችን አስምራ ነው የምትልከው። ያ ሰው እውነቱ ገብቶት ውስጡ ተረድቶ ክርስቶስን አውቆ ራሱ እንዲያደርገው ነው የምታደርገው ቤተክርስቲያን። እና አንዳንድ ቦታዎች ላይ ዞር በሉ ምናምን፣ ማርያም አትወዳችሁ፣ ማርያም አትፈልጋችሁ፣ እናንተን ገብርኤል ተቆጥታችኋል፣ መድኃኔዓለም ተቀይሟችኋል ምናምን የሚሉ ሰዎች አሉ። ፕሊስ እንደዚህ ነገር አታደርጉ እባካችሁ። መድኃኔዓለም እንኳን አዲስ ሆኖ የመጡ ነፍሳትን ይቀርና እናንተንና እኛን እንኳን አልተቆጣንም። በቤተክርስቲያን ውስጥ ኖረን አድገንበት ሕጉን ትእዛዙን እያወቅን ደጋግመን ክርስቶስን የበደልነውን እኛን እንኳን አልተቆጣም። እና እባካችሁ ሰው አታስደንግጡ ፕሊስ። በቤተክርስቲያን ውስጥ ያለው ቃል የእምነታችን ጀማሪና ፈጻሚ የሆነው የክርስቶስ ኢየሱስ ቃል ነው። የሚሰበከው ወንጌል የክርስቶስ ወንጌል ነው። ይህ ቃል ደግሞ ጳውሎስ የቀድሞ ማንነቱን እንዲተው ያደረገ ቃል ነው። መርሳት የለብንም። ጳውሎስን የደማስቆ ምርኮኛ ያደረገ ቃል ነው። ክርስቲያኖች በጣም ብዙ አሳዳጅ የነበሩ ሰዎችን በአጠቃላይ ስለ ክርስቶስ ስም ሰማዕትነት እንዲቀበሉ ያደረገ ቃል ነው። ስለዚህ እንደዚህ አይነት ሰዎች ወደ ቤተክርስቲያን ሲመጡ ማስተዋል ያለብን ነገር የጳውሎስን ታሪክ የቀየረ ይህ ቃል የእነሱንም ታሪክ እንደሚቀየር እና ፕሊስ እባካችሁን ሰዎችን ማስደንገጥ የለብንም። እና በቤተክርስቲያን ውስጥ እንደዚህ አይነት ሰዎች አለ፣ እንደ ጃርት ሾሃማ የሆኑ ሰዎች በጣም በብዙ አይነት ነገር ከቤተክርስቲያን አገልግሎት የተገፉ ብዙ ሰዎች አሉ። አሁን በሁለቱም አይነት መልኩ ከቤተክርስቲያን ለራቃችሁ ሰዎች በዚህ አጋጣሚ እኛ ታናናሽ ወንድሞቻችሁ መልእክት እናስተላልፍ። ማንም ሆነን ሳይሆን ግን ስለምንወዳችሁ ብቻ መልእክት እናስተላልፍ። ከቤተክርስቲያን ተገፍታችሁም ይሁን ቤተክርስቲያንንም ገፍታችሁ የወጣችሁ ሰዎች እባካችሁን ወደ ቤተክርስቲያን ተመለሱ። ቤተክርስቲያን ገፊ አይደለችም። ነገር ግን በቤተክርስቲያን ውስጥ እሾሃማ የሆኑ ሰዎች የገፏችሁ ዕለት፣ ያንገጠጧችሁ ቀን፣ በእውቀታችሁ ልክ፣ በአቅማችሁ ልክ፣ ባላችሁ ጸጋ ልክ ሳያከብሯችሁ የቀሩ ዕለት ቤተክርስቲያን ገፋችን ብላችሁ ከቤተክርስቲያን የራቃችሁ እህቶች ወንድሞች፣ ክርስቶስ እናንተን ይናፍቃል። በቃ ክርስቶስ ናፋቂ አምላክ ነው። ክርስቶስ እናንተን ይናፍቃል። በዛው ልክ ደግሞ በኃጢአት መንገድ ተመላልሳችሁ እንደው ከነፍስ ድፋምነት ስሜት መንጻት ስትችሉ ነገር ግን ከናለባችሁ ሸክም ከቤተክርስቲያን በጣም ርቃችሁ ሄዳችሁ እህቶች ወንድሞች፣ ካህናት ሆናችሁ ዲያቆናት ሆናችሁ ሳታውቁት ራሳችሁን ሱስ ውስጥ ያገኛችሁ ሰዎች፣ መዘምራን ሆናችሁ በሰንበት ትምህርት ተቋም ውስጥ አድጋችሁ ሳታውቁት ራሳችሁን ከባድ በሆነ የኃጢአት ልምምድ ውስጥ ያገኛችሁ ሰዎች፣ ከቤተክርስቲያን በጣም ርቃችሁ ሄዳችሁ ክርስቶስ እዛችሁ ቦታ ይጠብቃችኋል። ክርስቶስ በጣም ናፋቂ አምላክ ነው። ሰው ስለሆነ ደካማ ስለሆነ ጠላችሁት ብትሄዱ እሱም እናንተ ጠላችሁት የሄዳችሁትን ያክል ጥሏችሁ ይሄዳል። ክርስቶስ ግን እናንተ ጠላችሁት የሄዳችሁበት ቦታ ላይ ነው ቆሞ የሚጠብቃችሁ። ከቅዳሴው አገልግሎት ላይ ነገሌ ገፍተውናል፣ ማገልገል አልቻልንም፣ ያንጓጥጡናል፣ ይሄው በዘራችን፣ ይሄው በማንነታችን፣ ይሄው በቋንቋችን፣ ይሄው በእንተናችን ተገፋን ብላችሁ ከቤተክርስቲያን ርቃችሁ አሁንም ሳታውቁት ከባድ ወደ ልምምድ ውስጥ እየገባችሁ ያላችሁ አገልጋይ ወንድሞቻችን፣ አገልጋይ መምህራኖቻችን፣ አገልጋይ መዘምራኖች እባካችሁ ወደ ቤተክርስቲያን ተመለሱ። ክርስቶስ እናንተን ይናፍቃል። እዛው እሱን ታገለግሉበት የነበረው አውደ ምሕረት ላይ ክርስቶስ ቆሞ ይጠብቃችኋል። በዛው ልክ ደግሞ በነፍስ ድፋምነት ስሜት ተሰምቷችሁ ድንገት ሳታስቡት በሆነ ኃጢአት ልምምድ ውስጥ ገብታችሁ እንዴት ብዬ ክርስቶስን ዳግም በአውደ ምሕረቱ አገለግላለሁ የምትሉ እህቶች ወንድሞች፣ ክርስቶስ እዛው አውደ ምሕረት ላይ ቆሞ ይጠብቃችኋል። በቅዳሴው ጸሎት፣ በቅኔው ማህሌቱ ታገለግሉ የነበራችሁ እኛ ለክርስቶስ ያልተገባን ነፍሳት ነን ብላችሁ
መጥፎ የሆነን ጸጸት ተጸጽታችሁ ከቤተክርስቲያን ርቃችሁ አገልግሎቱን ትታችሁ ቃለ እግዚአብሔር እየጠፋችሁ ከቤተክርስቲያን በጣም ብዙ ምዕራፍ ተጉዛችሁ ርቃችሁ ያላችሁ አገልጋይ የሆናችሁ ካህናት፣ አገልጋይ የሆናችሁ ወንድሞች ዲያቆናት ክርስቶስ አሁንም ይናፍቃችኋል። እናንተ የሁላችን አባት የሆነው ክርስቶስ እናንተን ይናፍቃል። የሁላችን እናት የሆነችው ከአብርሃም መንፈስ ቅዱስ በ40 እና በ80 ቀን የወለደችን እናታችን ቅድስት ቤተክርስቲያን እናንተን ተናፍቃለች። ከክርስቶስ ጋር የተለያያችሁበት እዛችሁ መቅደስ ክርስቶስ ቆሞ ይጠብቃችኋል። በሰንበት ትምህርት ቤት ውስጥ ታገለግሉ የነበራችሁ ወንድሞች፣ በሰንበት ቤት ውስጥ ታገለግሉ የነበራችሁ እህቶች ዘወትር ናፍቃችሁ ማላችሁ ሳትሰለቹ ሳትደክሙ ዘወትር ክርስቶስን ታገለግሉ የነበራችሁ እህቶች ወንድሞች፣ በሰንበት ትምህርት አዳራሽ ውስጥ ያደጋችሁ በዝማሬው በቃለ እግዚአብሔሩ ተኮትኩታችሁ አድጋችሁ በሆነ አጋጣሚ ሳታውቁት አንዳች በሆነ የኃጢአት ልምድ ውስጥ ወርቃችሁ ከቤተክርስቲያን በጣም ብዙ ርቃችሁ የወደቃችሁ በጣም ብዙ ርቃችሁ የሄዳችሁ እህቶች ወንድሞች ክርስቶስ ናፋቂ የሆነ አምላክ ነው። እዛው ከእርሱ ጋር የተለያያችሁበት መቅደስ ውስጥ እዛው ከክርስቶስ ጋር የተለያያችሁበት አዳራሽ ውስጥ ይጠብቃችኋል። ከሰንበት ትምህርት ቤት አገልግሎት ሊወጣችሁ ራሳችሁን በሱስ ህይወት ውስጥ ያገኛችሁ ሰዎች፣ ከባድ በሆነ ልምድ ውስጥ የወደቃችሁ እህቶች ወንድሞች እዛችሁ የሰንበት ትምህርት አዳራሻችሁ ውስጥ ክርስቶስ ይጠብቃችኋል። እና ባካችሁ ሁላችን ወደ ክርስቶስ እንመለስ። ይሄንን እንግዲህ የጀመርነውን የበረከት ጾም አምላካችን እግዚአብሔር ለሁላችን የበረከት ያደርግልን። ምናልባት ከሰዎች ጋር ተጣልታችሁ ተቀይማችሁ ተቆራርፋችሁ ምናምን ያላችሁ እህቶች ወንድሞች ይሄንን ጾም ይቅር በመባባል እንድንጀምረው እግዚአብሔር አምላክ ለሁላችን ብርታት ይስጠን። ብርታት ይሁነን፣ አቅም ይሁነን፣ ኃይል ይሁነን፣ ጉልበት ይሁነን። ከዛ ውጪ እንዳትረሱ ይቅር የሚል አምላክ አለን። በየትኛውም አይነት የኃጢአት መንገድ ውስጥ ተጉዛችሁ ሊሆን ይችላል። በየትኛውም ማለት በቃ በየትኛውም ነው። አሁን ሰዎች ባይምሯቸው ሊያስቡት ከሚችሉትም በላይ በሆነ በጣም አስደንጋጭ በሆነ የኃጢአት መንገድ ውስጥ ተጉዛችሁ ሊሆን ይችላል። ሰው ሁልጊዜ ጣት ቀሳሪ ነው። ይሄን ነገር እንዳትረሱ። እናንተ ብቻ እንደው ድንገት ቀን ጥሏችሁ ነውራችሁና ኃጢአታችሁ ይገለጥ እንጂ ሰው በኢየሱስ ሰው በጣም ጣት ቀሳሪ ነው ጋይስ። የራሱን ኃጢአት የራሱን በደል ክርስቶስ ነውሩን ኃጢአቱን በደሉን ሸፍኖለት ከልሎለት ሳለ ሰው ስለናንተ ነው ወራት የሚፈልገው። ይሄው ገሊት እንደዚህ ወርጋ፣ ገሊት በዚህ ወጣ፣ ገሊት በዚህ ገብታ፣ ይሄው እንደዚህ ሆና፣ ይሄው እንደዚህ ያደርጋ፣ እንዲህ አይነት በደል እንዲህ አይነት ስተሰርታ ቀን ጥሎ ብቻ እንደው ነውራችሁ ይታወቅ እንጂ ሰው እንዲህ ነው የሚያደርገው። ክርስቶስ ደግሞ ይቅር ባይ አምላክ ነው። ይሄንን መርሳት የለብንም። ስለዚህ ይቅር ባይ አምላክ ጌታን ያለን እባካችሁን በነፍስ ድካምነት ስሜት ወድቀን ያለን ሰዎች ከነፍስ ድካምነት ስሜት አጥቦ ሊያነጻን የሚችለው ክርስቶስ ነውና ወደ እርሱ እንቅረብ ክርስቲያኖች። በቻልነው አቅም እንደ እግዚአብሔር መልካም ፈቃድ አሁንም የንስሐ ፍጻሜው ቅዱስ ሥጋው ክቡር ደሙ ነውና ቅዱስ የሆነውን ሥጋውን ክቡር የሆነ ደሙን ተቀብለን በንስሐው ተመላልሰን ከነፍስ ድካምነት ስሜት ነስተን ክርስቶስ ኢየሱስን ልክ እንደ እውነተኛ በጎች ሆነን እናገለግል ዘንድ እግዚአብሔር አምላክ ለሁላችን የንስሐን ዕድሜ ይስጥ እና በየትኛውም አይነት ግን የኃጢአት ልምምድ ውስጥ የሄዳችሁ ሰዎች በቃ በየትኛውም አይነት የኃጢአት መስመር የተጓዛችሁ ሰዎች እባካችሁን ወደ ክርስቶስ ከመቅረብ ራሳችሁ እንዳትከለክሉ። መጥፎ የሆነ ጸጸትን በአእምሯችሁ ቦታ እንዳትሰጡት። መጥፎ የሆነ ጸጸት ልክ በመጥፎ ጸጸት ስትፈተኑ እባካችሁን ራሳችሁን ከክርስቶስ እንዳታረቁ። ካለባችሁ ሸክማችሁን ሊያቀልላችሁ የሚችለው ክርስቶስ ነው። ከነፍስ ድካምነት ስሜት አጥቦ ሊያነጻችሁ የሚችለው ክርስቶስ ነው። ስለዚህ ወደ ክርስቶስ እንቅረብ። በየትኛው አይነት የኃጢአት መስመር ተጉዛችሁ ሊሆን ይችላል። ክርስቶስ አጥቦ ሊያነጻው የማይቻለው ኃጢአት የለም። ክርስቶስ ሁሉንም ኃጢአት አጥቦ ሊያነጻ ይችላል። እንዲህ አድርጌ አይ ነው ሌላውማ ሰው እንዲህ አድርጎ እሺ ንስሐ ይገባ፣ እኔ ግን እንዲህ አድርጌ የምትሉ ሰዎች እንዲህ ስትሉ ምን እያላችሁ እንደሆነ ታውቃላችሁ? ልክ እንዲህ አድርጌማ ይቅር አልባልም ስትሉ በአዲስ ኪዳን ክርስቶስ አጥቦ ሊያነጻው የሚችለው ኃጢአት አለ እያላችሁ። ይሄንን ደግሞ ፕሊስ ባካችሁን በቃ በዚህ ጉዳይ ልትሳሳቱ አይገባም። ክርስቶስ አጥቦ ሊያነጻው የማይቻለው ኃጢአት የለም። ሁሉንም ኃጢአት አጥቦ ማንጻት ይችላል። ከሁሉም ኃጢአት አጥቦ ሊያነጻን የሚችለው ክርስቶስ ስለሆነ እባካችሁን ወደ ዘላለማዊ አስታራቂያችን ወደ አዲስ ኪዳኑ ሊቀ ካህናት ጌታ ኢየሱስ እንቅረብ። ራሳችሁን ወደ ክርስቶስ እናስጠጋ ፕሊስ።
በየትኛውም አይነት የኃጢአት መስመር ተጉዛችሁ ሊሆን ይችላል። የየትኛውም አይነት ከአይምሮ በላይ የሆነን በደል በድላችሁ ሊሆን ይችላል። ግን እናንተ ብቻ ልባችሁ ይጸጸት፣ ራሳችሁን ወደ ክርስቶስ ማቅረብን እንዳትረሱ፣ እንዳትዘነጉ። በንስሐ ሕይወት መመላለሳችሁን እንዳትረሱ፣ እንዳትዘነጉ። እንደ ማርያም ዘኔን ደግሞ ፈታኝ የሆኑ ሰዎች በዙሪያችሁ ሲመጡ ልትለወጡ ስትሉ፣ ወደ ክርስቶስ ራሳችሁ ልታቀርቡ ስትሉ፣ ወደ ቅዱስ ሥጋ ወደ ክቡር ደሙ ራሳችሁ ልታቀርቡ ስትሉ፣ የቅዱስ ቁርባን ሕይወት ልትጀምሩ ስትሉ በቀድሞ ማንነታችሁ ብሌም የሚያደርጓችሁ ሰዎች ሲመጡ እንዳትልፈሰፈሱ። እናንተ ገንዘብ ያደረጋችሁት ጠንካራ የሆነውን የክርስቶስ ኢየሱስን ቃል ነው። የሰው ቃል በቀላሉ ሊሰበር የሚችል ቃል ነው። የአምላካችን እግዚአብሔር ቃል ዘላለማዊ የሆነ ቃል ነው። ይህንን ጠንካራ የሆነን ቃል ደግሞ ይዛችሁ መልፈስፈስ የለም። ሰው እኮ ምን ሆናችሁ ነው? ሰው እኮ ኢትዮጵያ ተወልጃለሁ ብሎ እኮ ጀግና ይጫወታል። እንዴት እናንተ የክርስቶስን ቃል ይዛችሁ እንዴት ትፈራላችሁ? ምንም መልፈስፈስ አያስፈልግም። ሰው የኔ ሀገር እኮ ከዚያ ወንዝ ማዶ፣ የኔ ትውልድ እኮ እዚህ አካባቢ እያለ እኮ ሰው እኮ ጀግና ያጫውቷል። እናንተ የማይሰበረውን የዘላለም ሕይወት የሚሰጠውን ይህንን ትልቅ የሆነ ነገር በእጆቻችሁ ይዛችሁ በፍጹም ልትፈሩ፣ በፍጹም ደግሞ ልትልፈሰፈሱ አይገባም። ልክ እናንተ የቅዱስ ቁርባንን ሕይወት ልትጀምሩ ስትሉ በእናንተ ሕይወት ላይ የሚያንዣበቡ የራሳችሁ ወዳጅ የሆኑ ሰዎች አሉ። ደግሞ እናንተ ከመጀመሩ ነው ቅዱስ ሥጋው ክቡር ደግሞ የምትቀበሉት። ደግሞ እናንተ ከመጀመሩ ነው ቆራቢ ሆናችሁት። ደግሞ አንቺ ከመጀመሩ ነው ነጠላ ለባሽ ሆንሽው አስመሳይ ምናምን የሚሉ ሰዎች ሲመጡ እንዳትልፈሰፈሱ፣ ጠንካራ ሆናችሁ ለፉ። ያንን ወጀብ ያንን ማዕበል የክርስቶስን ቃል ገንዘብ እስካደረጋችሁ ድረስ፣ የቅዱስ ቁርባን ሕይወትን ገንዘብ እስካደረጋችሁ ድረስ በፍጹም ልትልፈሰፈሱ አይገባም። ያንን ወጀብ ያንን ማዕበል ልታልፉት ይገባል። ክርስቲያኖች ወንድሞች፣ እግዚአብሔር አምላክ በእውነት ስሙ የተመሰገነ ይሁን። እንግዲህ በቻልነው አቅም ልክ እነዚህን የጾም ወቅቶች ልክ እንዲህ ታይም ሲኖረን አንዳንድ ህይወት ተኮር የሆኑ ነገሮችን እናወራለን። ህይወት ተኮር የሆኑ ነገሮችን በትዳር ዙሪያ እናወራለን፣ በጮኝነት ህይወት ዙሪያ እናወራለን፣ ስለ ንስሐ ህይወት እናወራለን። የተለያዩ ህይወት ተኮር የሆኑ ነገሮችን እናነሳለን። እግዚአብሔር ጊዜውን ከሰጠን። ሌላው በዚህ አጋጣሚ ምናልባት ማስተላለፍ ያለብን መልእክት ምንድነው? እንግዲህ የፊታችን የኦርቶዶክስ የወጣት ጉባኤ አለ። ኦርቶዶክስ የወጣት ጉባኤ አለ እና በዚህ ኦርቶዶክስ የወጣት ጉባኤ ላይ አሁንም ክርስቲያን ሆናችሁ ቶች ወንድሞች በቃ በቻላችሁት አቅም እንድትሳተፉ በልዑል እግዚአብሔር ስም እንጠይቃለን። የመጀመሪያ ኦርቶዶክስ የወጣት ጉባኤ ጥቅምት 9 በቦሌ ሳሌም መድኃኔዓለም በቦሌ መድኃኔዓለም ካቴድራል ማለት ነው። በደብረ ሳሌም ቦሌ መድኃኔዓለም ካቴድራል ድንቅ የሆነ ጉባኤ ነበረን። እንደ እግዚአብሔር መልካም ፈቃድ በጣም ብዙ ቁጥር ያለው ወጣት የሆነ ኦርቶዶክሳዊ አማኝ በእለቱ ተገኝተው ቃለ እግዚአብሔር ተምረዋል፣ ዝማሬን ዘምረዋል፣ እግዚአብሔርን አመስግነዋል። ይህን ስናይ በጣም ደስ ብሎናል። አሁንም በመላው ዓለም ያላችሁ ወጣት የሆናችሁ እህቶች ወንድሞች ይህን ጉባኤ እንድትሳተፉ እንፈልጋለን። እንደ እግዚአብሔር መልካም ፈቃድ ይሄንን ጉባኤ የምናደርግበትን ቦታ አሁንም በቅርቡ እናሳውቃቸዋለን። ታኅሳስ 12 ላይ ነው ጉባኤ የሚኖረን። እንግዲህ ታኅሳስ 12 ላይ እንደ እግዚአብሔር መልካም ፈቃድ እንግዲህ እህት ወንድሞቻችን ወጣት የሆናችሁ እህቶች ወንድሞች ከነ ማንነታችሁ ቤተክርስቲያን መጥቶ ቃለ እግዚአብሔር ለመማር ጻድቅ መሆን አይጠበቅባችሁም። እሺ፣ ጻድቅ ለመሆን ስለሆነ የምትማሩት፣ ቅዱስ መሆን አይጠበቅባችሁም። ቅዱስ ለመሆን ስለሆነ የምትማሩት። እሺ፣ እና እባካችሁ የሆነን ነገር ገድቧችሁ ከቤተክርስቲያን እንዳትርቁ። ከነማንነታችሁ ከነበደላችሁ ከነጣጣታችሁ ወደ ቤተክርስቲያን ደጅ እንድትመጡ በልዑል እግዚአብሔር ስም ጠይቃለን እና ጉባኤው የሚደረግበትን ቀን እናሳውቃችኋለን። እግዚአብሔር አምላክ ጊዜውን ከሰጠን ማለት ነው። ሌላው ይህንን ጉባኤ ለማድረግ አሁንም የተወሰነ የሳንቲም እገዛ እንፈልጋለን ክርስቲያኖች። ቦሌ መድኃኔዓለም ላይ የነበረውን ጉባኤ ስናደርግ በጣም ብዙ የሆነ ገንዘብ አውጥተናል። ያው ብዙዎቻችሁ ታውቃላችሁ። በስም ደረጃ እንደው ሲያግዙ የነበሩ ሰዎችን ያልጠራ ነው። ሰፖርት ያደረጉት ሰዎች በጣት የሚቆጠሩ ሰዎች ናቸውና እነዛ ሰዎች ስማቸውን እንዲነሳ ስላልፈልጉ ነው። አሁን የምናደርገውን ጉባኤ ደግሞ የኦርቶዶክስ የወጣት ጉባኤ ሁለተኛውን ዙር እንደ እግዚአብሔር መልካም ፈቃድ ትልቅ እገዛ እንፈልጋለን። በቻላችሁት አቅም ማገዝ የምትችሉ እህቶች ወንድሞች አሁንም ጭምር እንድታግዙ በልዑል እግዚአብሔር ስም ጠይቃለን። ሁለተኛውን ዙር ጉባኤ
ለማድረግ አስበን የነበረው እንደ እግዚአብሔር መልካም ፈቃድ ደብረ ብርሃን ላይ ነበር። ነገር ግን አሁን ከበጀት አንጻር ከበጀት ጉዳይ ተያይዞ ደብረ ብርሃን ላይ ልናደርገው አልቻልንም። ትልቅ የሆነ የገንዘብ አቅም ይጠይቃል። የደብረ ብርሃን ጉባኤን ስናደርግ ብታምኑም ባታምኑም እዚህ ጋር አሁን ምንም ነገር እንዲደረግ አይደለም። ሁላችሁም ብታምኑም ባታምኑም ደብረ ብርሃን ለምናደርገው ጉባኤ ለስክሪን፣ ለሳውንድ ሲስተም፣ ለዲኮር ብቻ ሌላውን ትታችሁት ይኸውላችሁ ስክሪን፣ ሳውንድ ሲስተም፣ ዲኮር ብቻ ወደ 1,500,000 ብር ያስወጣናል እና እንደ አጋጣሚ ሆኖ ይሄን ያክል ገንዘብ በዚህ አጭር ጊዜ ውስጥ ልንሰበሰብ አልቻልንም። ስለዚህ ይሄን ያክል ገንዘብ ኖረም አልኖረም በትንሽ ኮስት እንደ እግዚአብሔር መልካም ፈቃድ አዲስ አበባ ላይ አሁንም ሁለተኛውን ዙር የኦርቶዶክሳዊ ወጣት ጉባኤ እናደርጋለን። የመጀመሪያው ዙር ቦሌ መድኃኔዓለም ሆኗል። ሁለተኛው ዙር የት የሚሆን ይመስላችኋል? እናንተ ትገምታላችሁ። ሁለተኛውን ዙር እንደ እግዚአብሔር መልካም ፈቃድ አዲስ አበባ ላይ የምናደርግ ይሆናል እና አሁንም እዚህ ውስጥ ያላችሁ እህቶች ወንድሞች በቻላችሁት አቅም እገዛችሁን እንፈልጋለን። እሺ ማገዝ የምትችሉ እህቶች ወንድሞች እባካችሁን ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልኝ። እሺ ማገዝ የምትችሉ በተለይ በውጭ ዓለም ያላችሁ እህቶች ወንድሞች እናንተ የምታደርጓት ትንሿ ነገር እዚህ በጣም ትልቅ ስራ ትሰራለች እና ማገዝ የምትችሉ እህቶች ወንድሞች አሁን እዚህ ላይቭ ስትሪም ላይ ቁጥር መጻፍ ምናምን ስለማይቻል በውስጥ መስመር ገብታችሁ ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልኝ። እንደ እግዚአብሔር መልካም ፈቃድ ለሁላችሁም እንግዲህ መልሳለሁ። እግዚአብሔር ይርዳኝ። ኦኬ